ይሄ ህዝብ አሁን ቅድባ የህዝብ አለ መግባት እስኪያቅተን ድረስ የነበረው ደስታ ያየን ነበር ማለት እስኪያቅተን ድረስ አሁን ከከተማ ይበልጥ እንግዲህ ለገጠሮች እንኳን ገብተዋል የህዝቡን ደስታ እናንተ አይታችኋል በምዕራብ ሐረርጌ ዞን ቡርቃ ዲምቱ ወረዳ የሚገኙ ነዋሪዎች ከቤቱ ማንንም የቀረበ የማይመስል መልኩ እንዲህ አምሮና ተውቦ እንዲሁም በደስታ ተሞልተው እንግዶችን ተቀብለዋል ለዚህ ደማቅ አቀባበል መነሻ የሆነው ደግሞ የነዋሪው የዘመናት ጥያቄ የሆነው የኤሌክትሪክ መሰረተ ልማት ነው ከቀያቸው በተገነባው የፀሐይ ልማት ማመንጫ ፕሮጀክት እውን መሆኑን ተከትሎ የመጣ ነው በጣም ጨለማ ነበረ ያስጠላል አሁን ደግሞ በሶላር ነበረ ቻት ትንሽ ለዛም ያለው ነው እንደገና ደግሞ እንትን ለቤት እንትን ምጣድ ምናምን እንጨት ነበር የሚጠቀሙት አሁን ደግሞ ይመስገን እያሉ ነው በጣም ደስ ብሏቸዋል አሁን ደግሞ መብራት መጥቶልን በስቶቭ ቲቪ ያስገብተን ቲቪ ያዩ መጀመሪያ ቲቪ አይታይም ነበር ፍሪጅ አንጥተው መጀመሪያ የለም ነበር አሁን በዛ እየተጠቀምን መብራትም ሁሉም የሌለውም ጨምሮ አስገብቶ በዛ እየተጠቀምን ያለን ከተማ ላይ በጣም ለውጥ አለ ያሁኑ ለውጥ ደግሞ እኛ ጋር መጣ ይሄ ደግሞ ትልቅ ለውጥ ነው በአሁኑ ደግሞ ይሄን ማያታችን እንደ ነዋሪ ትልቅ ደስታ ነው መስተማኝ ማፈልገ ነው በጣም የማይጠበቅ ነገር ነበረ ህብረተሰቡ ይሄን ሲያው በቃ በጣም እንዳውም ይሄ ለካ እውነት አልመሰላቸው መጀመሪያ አሁን ደግሞ በጣም ደስ ብሏቸዋል ይህ በዚህ መልኩ የቡርቃ ዲምቱ ወረዳ ነዋሪዎችን ጥያቄ መልሶ በመትኩ ታዳሽና አስተማማኝ የኤሌክትሪክ ኃይል አቅርቦት ተደራሽ ያደረገው ፕሮጀክት የዋና ኢነርጂ ሚኒስቴር ከኢትዮጵያ ኤሌክትሪክ ኃይልና ከኢትዮጵያ ኤሌክትሪክ አገልግሎት ጋር በጋራ በዓለም ባንክ ብድር እውን እያደረገ የሚገኘው በብሔራዊ የኤሌክትሪፊኬሽን ፕሮግራም የአዴሌ ፕሮጀክት አካል ሲሆን በዋናነት የፀሐይ ማመንጫ ጣቢያዎችን በመገንባት ከዋናው የኤሌክትሪክ መስመር እጅግ ርቀው የሚገኙ እንደ ቡርቃ ዲምቱ መሰል አካባቢ የሚኖሩ ዜጎችን ተጠቃሚ ያደርጋል ተብሏል። ብሔራዊ ኤሌክትሪፊኬሽን ፕሮግራማችን ዋናው ዓላማ በ2012 ዓ.ም እንደኛ አቆጣጠር በትንሹ 75% ህዝባችን የኤሌክትሪክ ተጠቃሚ እንዲሆን ነው። ይህንንም በተቻለ መጠን ኮፍሪ ቴክኖሎጂ ወይም ከሜን ግሪድ በትንሹ 48.75% ህዝባችን ኮፍሪ ቴክኖሎጂ የሜን ግሪድ ተጠቃሚ እንዲሆን ነው። ነገር ግን አብዛኛው ጊዜ እንደሚታወቀው ግን ህዝባችን ተፈታትኖ ስለሚኖር ከኮፍሪ ቴክኖሎጂ ከሜን ግሪዱ በጣም ከፍተኛ ርቀት ላይ ስለሚገኝ ያን ህዝብ ደግሞ ያው ኤሌክትሪክ ማዳረስ ግዴታችን ስለሆነ የፍትሃዊነትም ጉዳይ ስለሆነ ያ ደግሞ ያው እንደ መንግስትም እንደ ፓርቲም አገር እየመራንልኛ ስለሆነ ያ ከማድረግ አንፃር በእያንዳንዱ አካባቢ የሚገኙ የጸጋዎችን በአግባቡ መጠቀም ነው። አገራችን ኢትዮጵያ እንደምታውቀው እንግዲህ በምድር ወገብ አካባቢ ትገኛለችና ትልቁን ከፍተኛ የሆነ የሶላር ኢራዲያንስ ነው ያላት ኦልሞስት በጣም ሂጅ እና ማሲቭ ሊባል በሚችል ደረጃ ነው ያለውና በአብዛኛው የሀገራችን ክፍል ኦልሞስት አመቱን በሙሉ አለው ይባል የተጋና አይሆንም። ስለዚህ ያን ቴክኖሎጂዎችን መጠቀም ነው። ያን ከማድረግ አንፃር እንግዲህ ያው በርካታ ፕሮጀክቶችን ቀርጸን እንቀሳቀሳለን እየተገበርንም እንገኛለን። በጣም በከፍተኛ ሁኔታ ይሄ ሶላር የጄኔሬሽን ፕላንት መሰራት ከጀመረ በ2006 አካባቢ ይመስለኛል ፕሮጀክቱ የተቀረጸው። ከዛን ጊዜ ጀምሮ የነበሩት ፕሮጀክቶች በጣም በትንንሹ ከተሰሩ በኋላ ከዛሬ 2 ዓመት በፊት በሶማሌ ሪጅን የትልቁ በኢትዮጵያ ትልቁ የሚባለው የሶላር ፕሮጀክት 2 ሜጋዋት የሚያመነጭ ተገንብቷል። በርካታ ፕሮጀክቶች እያስመረቅን ነው። በዚህ ወር ውስጥ ብቻ በትንሹ ወደ 16 ፕሮጀክቶች ለማስመረቅ እንሞክራለን። እስከሚቀጥለው አመት መባቻ ደግሞ ወደ በትንሹ ወደ 20 ፕሮጀክቶች በአንድ ፕሮግራም ብቻ ለማስመረቅ ያው እየተንቀሳቀስን እንገኛለን። ስለዚህ ምንድነው ይሄኛው ጥቡ ከተባለ አንደኛው ከፍትሃዊነት አንፃር ህዝባችን ኤሌክትሪክ ተደራሽ እንዲሆን ነው። ፍትሃዊነት ስንል ሁለት ነገሮችን እዚህ ጋር መሰረት ማድረግ አለብን። አንደኛ በክልሎች መካከል ያለው ፍትሃዊነት ምን ይመስላል ለሚለው ነገር እንግዲህ የፌዴሬሽን ምክር ቤት ያጸደቀልን መመሪያ አለ፣ ቀመር ነው። በዛ ቀመር መሰረት ነው ለእያንዳንዱ ክልል ተደራሽ የምናደርገው። ታዲያ በዚህ ቀመር መሰረትና በክልሎች ያልተገደበ ፍላጎት መሰረት አሁን ላይ ተገንብተው እውን ከሆኑ በርካታ የፀሐይ ማመንጫ ጣቢያዎች መካከል በኦሮሚያ ክልል ምዕራብ ሐረርጌ ዞን የተገነባው ይህ የቡርቃ ዲምቱ ወረዳ የፀሐይ ማመንጫ ፕሮጀክት ተጠቃሽ ነው። ይሄ ፕሮጀክት
በ2017 ክረምት ሰኔ አካባቢ የተጀመረ ፕሮጀክት ነው። ለፕሮጀክቱ አጠቃላይ የተደረገው ስራ በዚህ ግቢ ውስጥ የምታዩቸው ለሰራተኞች መኖሪያ ቤት፣ ጥበቃ፣ የቱልስ እና ኦፊስ ያካተተ ነው። በመኖሪያ በሲቪል ደረጃ ያለው እነዚህ የሲቪል ስራዎች በሙሉ ሲከናወኑ አካባቢው ላይ ከፍተኛ የውሃ እጥረት ነበረ። ይህንን ሁሉ በመቋቋም ከፍተኛ ቻሌንጅ አለ። ይህን ሁሉ በመቋቋም በጣም ረጅም ርቀት ከድሬዳዋ እዚህ ድረስ ወደ 400 ኪሎ ሜትር አካባቢ ይሆናል። ከድሬዳዋ እዚህ ድረስ አሸዋ፣ ጠጠርና ሌሎች ለዚህ የሚያስፈልጉ ግብአቶችን በተሽከርካሪ በማመላለስ በዚህ ከተማ የሚገኘው ለብዙ ዓመት በጨለማ ውስጥ የነበረ ሕዝብ በአሁኑ ሰዓት የ24 ሰዓት መብራት አገልግሎት እንዲያገኝ ተደርጓል። ለመብራት፣ ለማብሰያ ሁሉም ነገር ነው። ያው እንግዲህ ስራ አጦች ደግሞ ስራ መጀመር አሁን ይሄ ትልቅ ስራ ነው። አሁን ጸጉሩ የሚሰሩት እዚህ ውስጥ ስራ ይጀምራሉ ማለት ነው። ይሄ ደግሞ ትልቅ ለውጥ ነው። ማብሰያም ደግሞ ይጠቀማል። ይሄ ደግሞ 24 ሰዓት ነው ያለ ምንም ብልሽት ማለት ነው። ስለዚህ ይሄ ትልቅ ለውጥ ነው ብዬ ነው ሀሳብ የምሰጠው። አሁን ከፀሐይ የሚመነጭ ሶላር ተገኝቷል። ለሁለት ቀበሌ ደርሷል። ሌላም ቀበሌዎች እስከ ዛሬ እዚህ ወረዳ ባልሳሳትም አንድ 6 ቀበሌ ብቻ ነው ከከተማ ጀምር መብራት ያለው። ሌሎቹ 18 ቀበሌዎች መብራት አያገኙም። ከፊት ለፊታችን የምታዩቸው የሶላር ማመንጫ ፓኔሎች ወይም ደግሞ ፎቶቮልታይክ ፓኔል ይባላሉ። በጣም ዘመናዊ ናቸው። እያንዳንዳቸው አንዱ ፎቶቮልታይክ ወይም አንዱ ፓኔል ወይም ደግሞ በዘልማድ ምጣድ የምንለው እሱ 0.55 ኪሎዋት ወይም ደግሞ 550 ዋት የሚያመነጭ ነው። ይህ እንዳለ በአጠቃላይ እዚህ ግቢ ውስጥ የተተከለው የፓኔል ብዛት 133.2 ኪሎዋት ኢነርጂ ጀነሬት ማድረግ የሚችል ነው። ይሄ ማለት ደግሞ ቢያንስ በ200 ዋት እንኳን ብናስበው በትንሹ ለ266 እስከ 270 ለሚሆኑ መኖሪያ ቤቶች በበቂ ሁኔታ ሙሉ መብራት መስጠት የሚችል አቅም ያለው ነው። በሰው ደረጃ ከ2500 እስከ 3000 ለሚሆኑ ሰዎች ተጠቃሚ ያደርጋቸዋል ማለት ነው። ቴክኖሎጂው ብቃቱን እያሻሻለ ይገኛል። ከ1 ሜትር ከ2 ስኩዌር ሜትር ኦፍ ፓናል ከ240 ወደ 600 ማለት በትንሹ ወደ 250 ጊዜ እጥፍ ብቃቱ ተሻሽሏል፣ ኢፊሺየንሲ ተሻሽሏል። ስለዚህ ይህን ቴክኖሎጂ እንድንጠቀም ይግድ እንገደዳለን ነው ከአዋጭነቱ አንጻር። ሌላው ከአንድ ፓናል ወይም የአንድ ዋት ተመን ያኔ ስንገዛ የነበረው ወደ 24 የዩኤስዲ ሴንትስ አካባቢ ነበር። 24 ዩኤስዲ ሴንትስ አካባቢ ነበር። አሁን ግን ወደ 12 ዩኤስዲ ሴንትስ ዝቅ ብሏል። ያ ማለት ምንድነው? ዋጋውም በ57% ዝቅ ብሏል ማለት ነው። በቀጣይም እንደሚሻሻል ነው የሚጠበቀው። ፕሮስፔክቶች የሚያሳዩት እሱን ነው። ስለዚህ አዋጭም ነው። አንደኛ ቴክኖሎጂ ቡም እያደረገ ነው፣ ብቃቱ እየጨመረ ነው። ከትንሽዬ ፓናል ኦፍ እንትን በ250 ጊዜ እጥፍ ተጨማሪ ኃይል እያገኘ እንገኛለን። በቀጣይ ኤክስፔክት እናደርጋለን ወደ ሺህ ሊገባ ይችላል። ዋጋው ደግሞ ዩኒቨርሲቲ ዋጋው ደግሞ ዝቅ እያለ የሚሄደው ስለዚህ ያው ተመራጭ ያደርገዋል ነው። ሌላው ምንድነው? ቅድም እንዳልኩት ከፖሉሽን ነፃ የሆነ ነው። ለአየር ንብረት ተጋላጭ የሆነ ጉዳይ አይደለም። በአየር ንብረት ደግሞ የሚያስከትሉ ተጽዕኖ እዚህ ጋር ባላለም ሳይሆን ቶታሊ የለም ይባል ይችላል። ምንም አይነት ተጽዕኖ አያስከትልም። ሌላው ምንድነው? ይሄን ቴክኖሎጂ ስንጠቀም ህብረተሰባችን ቴክኖሎጂ ሲጠቀም በካርቦን ፋይናንሲንግ ወይም በካርቦን ትሬዲንግ ውስጥ ተሳታፊ እንደሆነና ተጨማሪ ጥቅም እናገኛለን ነው። ካርቦንን እንሸጣለን ማለት ነው። ስለዚህ በርካታ ጠቀሜታ ያለው ቴክኖሎጂ ነው። ታዲያ ይህንን መሰል ጠቀሜታዎችን የሚሰጠው የሶላር ቴክኖሎጂ ከላይ ከጠቃቀስናቸው መሰል ጠቀሜታዎች በተጨማሪም ኃይል ሙሉ በሙሉ በማይጠቀሙ አካባቢዎች የዋናው የኤሌክትሪክ ኃይል ግብዓትን በመሆን ለሀገራዊ የኃይል አቅም ማደግ የራሱን ድርሻ ይወጣልም ተብሏል። የዚህ የሶላር ፕሮጀክት ዋናው ጥቅሙ አሁን ያለውን የሶላር ፕሮጀክት ለህብረተሰቡ ማዳረስ ብቻ አይደለም። ለወደፊቱ
በሀገሪቷ ላይ በሃይድሮ ኤሌክትሪክ በከፍተኛ ሁኔታ ሰብስቴሽኖች ተሰርተው በየቅርብ በአሁኑ ሰዓት ያሉት ሰብስቴሽኖች አትሊስት ከ100 ኪሎ ሜትር አካባቢ ያሉ ናቸውና አሁን የዋናው ወረዳ ከተማ ለምሳሌ 100 ኪሎ ሜትር የመጣ ኤሌክትሪክ ነው። እነዚህ ነገሮች ተሻሽለው ሰብስቴሽን በአቅራቢያው ባሉ ከተሞች ላይ በተሰራ ወቅት እነዚህ በሶላር ግንባታ የሰራናቸው ከተሞች የማይቸገሩበት ሁኔታ ይፈጠራል ማለት ያ ማለት ምንድነው? አሁን እንደነገርኩ 1.3 ኪሎ ሜትር የመካከለኛ ቮልት ወይም ደግሞ ኤምቪ የምንለው ሄዶ ከዛ ወደ 133 የኮንክሪት ምሰሶዎችን በመትከል ወደ 167 የሚጠጉ ቆጣሪዎችን በማከፋፈል ህብረተሰቡ እንዲጠቀም አድርገናል። ይህንን ለወደፊቱ የሃይድሮ ኤሌክትሪክ ፓወሩ ወደዚህ አካባቢ በደረሰ ወይም ደግሞ አሁን ኦፍ ግሪድ ብለን ከምንጠራው ወደ ኦን ግሪድ ወደሚባለው ሲቀየር እነዚህ ከተሞች ምንም አይነት የሌላ ግንባታ አያስፈልጋቸው። ቀጥታ የተገጠመላቸው ትራንስፎርመሮች ይሄ የምታዩት የስቴፕ አፕ ትራንስፎርመር ይባላል። ከዚህ የሚወጣውን ሲስተም በሙሉ ወደ ከተማው ለህዝብ እንዲሰራጭ የሚያደርግ ነው። ብሔራዊ ግሪድ እስኪደርስ ነው ኦፍ ግሪድ ቴክኖሎጂ የምንጠቀመው የሚል እንድምታ ሊያዝ አይገባም። አሁን ለምሳሌ ኢሮፓ ሀገር፣ ኤዥያ ሀገሮች እንዳያየህ እንደሆነ እያንዳንዱ ግለሰብ በራሱ ላይ ጣሪያ ቤት ውስጥ ጣሪያ አለው። ኢንጀክት ያደርጋል ኤሌክትሪሲቲ፣ በዛው ልክ ኢዘር ኢን ካሽ ወይንም በሚጠቀመው ኢነርጂ መጠን ኤክስቼንጁን ያገኛል ማለት ነው። እና አማራጭ ሳይሆን አንደኛው ኮምፖነንት ነው። እያንዳንዱ ግለሰብ ይሄንን ቴክኖሎጂ ለምን አይጠቀም? ምንም የከለከለ ነገር የለም። እኛ ለምሳሌ እኛ ግቢ ውስጥ ካየ ኦልሬዲ የጀመረው ነገር አለ። ወደ 100 ኪሎዋት አካባቢ ፒክ ጀምረናል። ለተወሰነ ፍሎሮች እንጠቀማለን፣ ሊፍት ጭምር እንጠቀማለን። ማት ኮምፒውተሮችን ማት ፕሪንተሮችን እናንቀሳቀሳለን። በማንጠቀመው ደግሞ ኢነርጂ ቀጥታ ወደ ብሔራዊ ግሪድ ይገባል ማለት ነው። ስለዚህ ይሄን ቴክኖሎጂ አሁን ማላበን ነው ያለብን። ኔት ሜትሪክ ነው የሚባለውና ቴክኖሎጂ በአውሮፓም በኤዥያም በጣም ጥቅም ላይ ያለ ስለሆነ ይሄን መጠቀም ነው። ስለዚህ ህብረተሰባችን አሁን ቢሆን መርዳት ያለበት ኦፍ ግሪድ ቴክኖሎጂ ስንል በተለይ ሚኒ ግሪዶችን ስንል እንደ አማራጭ የምንጠቀምበት ሳይሆን እንደ መጀመሪያ ኦፕሽንለስ ኦፕሽን ነው። ዋናና ትልቅ አማራጭ ነው ተብሎ ሊወሰድ ይገባል። ሉክ ስለለመደብን ነው እንጂ ከቆቃ ይመጣውን ወይ ከህዳሴ ይመጣውን ግሪድ ከመጠቀም ለምን እዚህ ያለውን ቴክኖሎጂ አልተጠቀም ነው። አንደኛ ቅድም እንዳልኩ ሴቭ ነው። ሁለተኛ ኮስቱ በጣም ዝቅ ነው ዋጋው። በዛው ልክ ደግሞ አየር ንብረት ላይ የሚያስከትለው ፖሊሽን የለም። ምንም አይነት የአየር ብክለትን አያመጣም። ሌላው ደግሞ ይሄን ኃይል የሚያመነጨው አካል በካርቦን ፋይናንስ ውስጥ ገብቶ ተጠቃሚ መሆን ይችላል። ስለዚህ መልቲ ፐርፐዝ የሆነ ጠቀሜታ ያለው ጉዳይ ነው። በቀጣይም ታዲያ ይህንን በብዙ የሚመነዘር ጠቀሜታ የሚሰጠውን የፀሐይ ልማት ስራዎች በሀገራችን የበለጠ አስፋፍቶና አሳድጎ ለብዝሃ ዘርፍ የብልጽግና ጉዟችን አለኝታ እንዲሆን ልዩ ትኩረት ተሰጥቶ እየሰራ ይገኛል የሚሉት የኤነርጂ ዘርፍ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ ይህ እውን እንዲሆን ነባሩን የብሔራዊ ኤሌክትሪፊኬሽን ፕሮግራም አሁን ላይ የመከለስ ስራዎች እየተጠናቀቁ ይገኛሉ ብለዋል። አሁን የናሽናል ኤሌክትሪፊኬሽን ፕሮግራም እየቀረጽን እንገኛለን። የዛሬ 5 ዓመት አካባቢ የናሽናል ኤሌክትሪፊኬሽን ፕሮግራም ኔፕቱ የሚባለውን ቀርጸን ነበር። ግን ያው በ5 ዓመት ውስጥ በሀገራችን ላይ ከፍተኛ የሆኑ ለውጦች ተካሂደዋል። ከዚህ ቀደም ዲሞግራፊክ ቼንጅ አለ። ከዚህ ቀደም እርሻ የነበረ አካባቢ ህንጻ ተገብቶ ታያለ። ትምህርት ቤት ነው ሜዳ የነበረ አካባቢ ኢንዱስትሪ ተገብቶ ታያለህና ዲሞግራፊ ተቀይሯል። የዓለም ተለዋዋጭነት በጣም ተቀይሯል። የህዝብ ቁጥራችን እየጨመረና እያደገ ነው ያለው። ስለዚህ ከዚህ ቀደም የተመነው የኢነርጂ መጠንና ፍላጎት በጣም በብዙ እጥፍ ጨምሯል። የማክሮ ኢኮኖሚክ ሪፎርማችን ከፍተኛ ኢነርጂ ይፈልጋል። ምን ጥያቄ የለው። ሆም ግሮን ኢኮኖሚክ ሪፎርማችን ከፍተኛ ኢነርጂ ይፈልጋል። ቅድም እንዳልኩ ነው የግብርናው ዘርፍ ኢነርጂን መጠቀም የጀመረው ወቅት ነው። ከዚህ ቀደም ስንጠቀም የነበረው ያው በግብርናው ዘርፍ ለምሳሌ ዲዝሎችን ነበር፣ ነዳጅ በመጠቀም ነበር ከርስ ምድር ውሃን ምገፋው ገጽ ምድር ውሃን መስበው። አሁን ያ አዋጭ አይደለም። 1 ሊትር ነዳጅ ምን ያህል ዋጋ እንደሆነ ዛሬ እንገምታለን። በቀጣይም በዚህ መልኩ ይቀጥላል ተብሎ ይገምታል። ስለዚህ ያ አዋጭ አይደለም። ስለዚህ የግብርናው ዘርፍ አንደኛ ቴክኖሎጂ መጠቀም ጀምሯል፣ ኢነርጂ መጠቀም ጀምሯል። ሁለተኛ የኤሌክትሪክ ቬሂክል በሀገራችን እንግዲህ በስፋት እየገቡ ይገኛሉ። ሌሎች ዘርፎችም ኢንዱስትሪም እንደዛው እየተስፋፋ ይገኛል። እንግዲህ የተለያዩ ኢንዱስትሪ ፓርኮች በየአካባቢው እየተገነቡ ይገኛሉ እና የልማት እንቅስቃሴ እያደገ ነው ያለው። ምርቶችን በየአካባቢው እያገኘን ያለ ነውና እነኛን ከመደገፍ አንጻር ተጨማሪ ኃይል መጠቀም አለብን፣ ተጨማሪ ኃይል ማግኘት አለብን ነው። ስለዚህ የናሽናል ኤሌክትሪፊኬሽን ፕሮግራማችን
ሪቫይዝ ያደረግን እንገኛለን። በሚቀጥለው ጃንዋሪ በሚቀጥለው ማርች አካባቢ ከፍተኛ በሆነና የሀገር ብሎች ባሉበት እናስመርቃለን ብለን እንጠብቃለን። ያ ግን የናሽናል ኤሌክትሪፊኬሽን ፕሮግራማችን ከባለፈው ለየት የሚለው በጣም ዲቴይልድ የሆነ በጂኦ ሪፈረንስ የተደገፈ ጥናቶችን አካትናል። ፕሮጀክሽኑን በዛው ልክ በጣም በርካታ ፓራሜትሮችን ያስገባል። ምክንያቱም በቀጣይ 10 ዓመታት ምን ሊሆን የሀገራችን ወደ የህዝብ ቁጥራችን ምን ሊሆን እንደሚችል እያንዳንዱ ከተማ ፖሲቢሊቲ ኦፍ ኤክስፓንሽን ወዴት ሊሄድ እንደሚችል ምክንያቱም ሰብስቴሽኖችን ከመትከል አንጻር የሶላር ስቴሽኖች ከመትከል አንጻር እያንዳንዱ ከተማና አካባቢ ወዴት እድገቱ እንዳለ ፖሲቢሊቲ ኦፍ ታውን ኤንድ ሩራል ኤክስፓንሽን ወዴት አካባቢ እንደሆነ ከግምት ማስገባት ዝርዝር ያለ ጥናቶችን እየሰራ እንገኛለን እና እሱን ማርች ላይ ተግባራዊ እናደርጋለን እናስባለን። አሁን የዘመናት የኤሌክትሪክ ኃይል ጥያቄያቸው በዚህ መልኩ መልስ ያገኘው የቡርቃ ዲምቱ ነዋሪዎች በሁሉም መሰረተ ልማቶች ያደገችና ለኑሮ ምቹና ተስማሚ የሆነች ወረዳን እውን እንድትሆን ቀጣይ ሊታሰብባቸው ይገባል ያሉንን ጉዳዮች በስተመጨረሻ ነግረውናል። አሁን ደግሞ ተጨማሪ መንገድ ነው። መንገድ ችግር አለ። ይሄ በዚህ ጋር ባሌ ቢወጣልን በዚህ ጋር ምስራቅ ሐረርጌ ብዙ ከብቶች አለ። አሁን ከብት ነው እዚህ ያለው እሱን ለማሸጥ በጣም ርካሽ ስለ ይሄ የመንገድ ችግር ነው። አሁን በቃ ከተማዋን ማስፋፋት ከተማ ትልቅ እንድትሆን አስፋልት ምናምን መጨመር። ይሄ ሰፊ መሬት ነው ያለው። በዚች ጋር ዋቤ ነው የሚቀርበው፣ በዚች ጋር ደግሞ ራሚስ ነው የሚቀርበው። ይሄ ደግሞ ግድቡ ወደዚህ መጥቶ ይሄ መሬት እንዳለማ መንግስት እንጠይቃለን ነው የኔ ጥያቄ። ይሄ መብራት አገኘን። አሁን ደግሞ ሁለተኛ ይሄ ሰፊ መሬት አለን። አያችሁ እናንተ ይሄ ሰፊ መሬት ደግሞ ማልማት አለበት። ችግራችን ደግሞ ውሃ እዚች ጋር ራሚስ ቅርብ ነው፣ ዋቤ ቅርብ ነው። ይሄን ግድቡ እዚህ መጥቶልን ይሄ መሬት እንደሚያበላ መንግስት ጠይቃለሁ እላለሁ። አመሰግናለሁ።